ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ትምራን ከአጋር ድርጅቶችና ከአሚኮ ጋር በመተባበር ያዘጋጀውን የፓናል ውይይት ወደ እናንተ እናደርሳለን። እንግዲህ የዛሬው የፓናል ውይይታችን ትኩረቱን የሚያደርገው ሴቶች በሰላምና ደህንነት ሂደት ውስጥ ያላቸው ተሳትፎ ምን ይመስላል፣ እንዲሁም በግንባታ ሂደት ውስጥ ምን ማድረግ አለባቸው የሚለውን ጉዳይ እንመለከታለን። እንግዲህ እዚህ ስቱዲዮአችን ፓናሊስቶቻችን ጥሪያችንን አክብራችሁ እዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። ተሳታፊዎቻችንም እንዲሁ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። ተመልካቾቻችን እንግዲህ የዛሬው ውይይታችን ሴቶች በሰላምና ደህንነት ዙሪያ ያላቸው ተሳትፎ ምን ይመስላል፣ ምንስ መደረግ አለበት በሚለው ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። እንግዶቻችን በድጋሚ አክብራችሁን እዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። እንግዲህ የዛሬው የምንወያይበት ርዕሰ ጉዳይ እንግዲህ ሴቶች በሰላምና ደህንነት ዙሪያ ያላቸው ተሳትፎ ምን ይመስላል፣ በሰላም ግንባታ ሂደት ውስጥስ ምን ሚና አላቸው የሚለውን እናነሳለን። እንግዲህ ውይይታችንን ከመጀመራችን በፊት ከስምና የስራ ኃላፊነታችሁ ልጀምር። እሺ፣ አመሰግናለሁ። ማህደር ዳዲ ይባላለሁኝ። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት የፕሮግራም ዳይሬክተር። ማሊሽ ፈራው ይባላል ከሰርቭ ኢትዮጵያ ዴቨሎፕመንት አሶሲዬሽን ፕሮጀክት ኮኦርዲኔተር። እሺ ሮዛ አበበ ይባላለሁኝ ከኢትዮጵያ የህግ ባለሙያ ሴቶች ማህበር የህግ ባለሙያና የሀገራዊ ድርጊት መርሃ ግብሩ የቴክኒክ ኮሚቴ አባል። እሺ በድጋሚ አሁንም አመሰግናለሁ። እንግዲህ ምን ጀምረው እንደ ሀገር ያለንበትን ደረጃ እናንሳ። በተለይ ደግሞ ሴቶች በሰላም ሂደት ውስጥ ያላቸው ተሳትፎ፣ በሰላም ግንባታ ሂደት ውስጥ ያላቸው ተሳትፎ እስካሁን ባለው ሂደት ምን ይመስላል የሚለውን እናንሳ እስቲ። እሺ እንግዲህ እንደኛ ድርጅት ባለን መረጃም የሚያሳየው በሀገር ደረጃ ያላቸው ተሳትፎ እጅግ በጣም ዝቅተኛ ነው። ዝቅተኝነቱ ለመመልከት ያህል ብዙ ማሳያዎችን ማንሳት ይቻላል። ለምሳሌ ከ3 ዓመታት በፊት የተፈረመው የፕሪቶሪያ ስምምነትን ብንመለከት በዋነኝነት ጦርነቱ ሲነሳ ሁላችንም እንደምናውቀው የሴቶች ጉዳት፣ ሴቶች ተጎዱ፣ ለሴቶች እንነሳ የሚል አይነት ቅስቀሳ የነበረበት ግን አፍተር ኦል ደግሞ መጨረሻ ላይ ምንም አይነት ሴት በፊርማው በውል ስርዓቱ ላይ ያልነበረችበት ነውና የሴቶች ተሳትፎ እጅግ በጣም ዝቅተኛ ነው። በየትኛውም በሎካል ሌቭል ወይም ደግሞ በጥቃቅን በትንንሽ የአካባቢ ግጭቶችን ከመፍታት ደረጃ ሴቶች ጥሩ ተሳትፎ አላቸው። በራሳቸው ተነሳሽነት፣ በእድር፣ በሃይማኖት ተቋማት፣ በተለያዩ አጋጣሚዎች የተሻለ ተሳትፎ አላቸው። ግን ፎርማል ወደ ሆነው የሰላም ግንባታ ሂደት ውስጥ ወይም የሰላም ውይይት ሂደት ውስጥ ስንመጣ ግን የሴቶች ተሳትፎ እጅግ በጣም ዝቅተኛ ነው ማለት ነው። እዚህ ላይ እንደው ሮዛ የምትጨምሪው ካለ የተወሰነ ልቅልስ። እሺ በአጠቃላይ ማህደር እንዳለችው ሀገራችን ውስጥ በመናየው ሁኔታ ሴቶች በሰላምና ደህንነት ላይ ያላቸው ተሳትፎ የሚጠበቀውን ያህል ነው ለማለት እጅግ ያዳግታል። ምክንያቱም እንግዲህ በሀገራችን ሴቶች ከማህበረሰቡ ግማሹን ያህል የሚሆኑ ናቸው። ግማሹን ያህል እንደመሆናቸው ደግሞ እያንዳንዱ ሀገሪቷ ውስጥ የሚከናወነው ነገር ላይ ድምጽ ሊኖራቸው ይገባል፣ ሊንቀሳቀሱ ይገባል፣ የራሳቸውን ሀሳብ ሊሰጡ ይገባል። እንዲሁም ደግሞ እነሱን የሚመለከት ዳይሬክት የሆነ እነሱን የሚመለከት ነገር በመጣ ጊዜ ደግሞ ከፊት ቀድመው በበላይነት ጉዳዮቻቸውን መምራት እንዳለባቸው እናምናለን። ነገር ግን ግጭት በሚፈጠር ጊዜ እንዲሁም ደግሞ በሰላም ጊዜም ቢሆን ሴቶች ሰላምን እና ደህንነትን ከማስጠበቅ ረገድ ያላቸው ሚና በሚጠበቀው ያክል ነው ለማለት ይከብዳል ብዬ አስባለሁ። እንደ ሀገር አቀፍ ያለውን ሁኔታ አንስተናል። እንደ አማራ ክልል ደግሞ በተለይ ማህሌት የአማራ ክልል ተወካይ ከመሆንሽ አንፃር አማራ ክልል ያለው ሴቶች በሰላምና ደህንነት ዙሪያ ያላቸው ተሳትፎ ምን ይመስላል እስካሁን በነበረን ሂደት የሚለው ነገር ይመስላል። እንደ አማራ ክልል የተወሰነ እንቅስቃሴ አለ። ይሄ የምለው ከምን አንፃር ነው? ለምሳሌ ሲቪል ሶሳይቲ በተለይ ዊሜን ሊድ የሆኑ ሲቪል ሶሳይቲዎች ላይ WPSን ሴቶች ከግጭት አፈታት ላይ እያንዳንዱ የፒስ ፕሮሰስ ላይ እንዲሳተፉ የሚደረገውን አድቮኬሲ እየሰሩበት ነው። ከዛ ውጭ ደግሞ ሚዲያዎች ጀንደር ሴንሲቲቭ የሆነ ናሬቲቭ በግጭትና በሴቶች ተሳትፎ ጉዳይ ላይ የሚሰራው ነገር ጥሩ ነገር ነው ብዬ አስባለሁ። ግን ቢሆንም ሲግኒፊካንት የሆነ ጋፕ አለ። አሁንም ቢሆን ሴቶች እያንዳንዱ የፒስ ቢልዲንግ ስራ ላይ የፒስ ፕሮሰስ ላይ የሴቶችን ያገለለ ነው። እንደ ኦፕሽናል ነው ኢንክሉሲቭ የሚደረገው። ከዛ ውጭ ደግሞ ኢቭን እያንዳንዱ ዲሲሽን ሜከር ላይ ዲሲሽን ሜኪንግ ወይም ውሳኔ አሰጣጥ ላይ እንደ ኦብዘርቨር ነው ሴቶቹ እየታዩ ያሉትና ሌሎቹ ናቸው የሚወስኑላቸው ማለት ነው እያንዳንዱ ነገር። ከዛ ውጭ ደግሞ ግጭት ላይ እንደመሆኑ መጠን የጾታዊ ጥቃቶች ይኖራሉና ያ ከለላ የማግኘት እንትን የለም።
በዛ ጉዳይ ላይ በጣም ጋፕ አለ ማለት ነው። በማህበረሰብ ደረጃ ራሱ ብንሄድ ታች ሌብል ላይ ያለው የማህበረሰቡ የግጭት አፈታት አካሄዱ ዲሲሽን ሜኪንግ ላይም ቢሆን ሴቶቹን አያሳትፍም። ከዛ ውጭ ደግሞ ስርዓቱ ራሱ ፓትሪያርካል ስለሆነ የጆንደር ኖርሙ አመለካከት መቀየር አለበትና ያ ራሱ አንድ ጋፕ ነው። ከዛ ውጭ ደግሞ ሴፍ የሆነ ደግሞ ፕሮቴክቲቭ ነገር የለም። አንደር ሪፕሬዘንትድ ናቸው ሴቶቹ። ሪፕሬዘንት የሆኑትም ለኮታ ያክል ነው እንጂ ካፓሲቲያቸው ቢውልድ የተደረገ አይደሉም። በአግባቡ እንዳይሳተፉ ያደርጓቸው ምክንያቶች ማንሳት እንችላለን። የመጀመሪያው የሚጀምረው ከማህበረሰብ አመለካከት ነው። ማህበረሰቡ ለሴቶች ያለው አመለካከት ምንድነው? ለተሳትፎስ ምን ያህል ቦታ ይሰጣቸዋል የሚለውን ሚናቸውንስ ያምንበታል የሚለውን ማንሳት እንችላለን። የመጀመሪያው እንቅፋት እሱ ስለሆነ፣ ሁለተኛው ነገር ደግሞ የሴቶቹ የራሳቸው አቅምም እንደ ተግዳሮት ልንመለከተው እንችላለን። ምክንያቱም እኔ እችላለሁ፣ እንደዚህ ማድረግ እችላለሁ፣ ማደራደር እችላለሁ፣ ማስማማት እችላለሁ ብላ አምና ወደፊት ለፊት መምጣት የምትችል ሴት እስካላፈራን፣ እንደዛ አይነት ሴት እስካልመጣች ድረስ ይሄ ጋፕ ወይም ደግሞ ጠረጴዛው ክፍት እንደሆነ ይቆያል ማለት ነው። ሌላኛው ስትራክቸሩ ነው። እንደ መንግስትም ሌሎች አካላቶችም ቢሆኑ አሁን በዓለም አቀፍ ደረጃ የተለያዩ መረጃዎች አሉ። የሴቶችን ተሳትፎ የሚደግፍ የተለያዩ ፖሊሲዎች ወጥተዋል፣ ህጎች ወጥተዋል። ስፔሻሊ ሚኒመም 30% ሴቶች ቦታ እንዲኖራቸው የትኛውም የሰላም ድርድር ላይ የሚደነግጉ ህጎች ብዙዎች ናቸው። 50% እንዳለ ሆኖ ማለት ነው። ግን ይህንን ተጠቅሞ የሚያስፈጽም አደረጃጀት መዋቅር የለም። እንደተባለው ከመጀመሪያ ከግራስ ሩት ሌቭል እንጀምራለን። ከታች ያለው የማህበረሰቡ አመለካከት ሴቶችን የማብቃት ከፋሚሊም ይጀምራል ባይዘው ማለት ነው። የሴትና የወንድ ፕሪፈረንስ የሚባለው ነገር ስላለ ከዛ እየተገነባች ከሄደች በኋላ እያንዳንዱ ኦብስታክል አለ ከቤተሰብ ጀምሮ። ከዛ ትምህርት የማግኘት እድሉ፣ በቂ ትሬኒንግ የማግኘት እድሉ፣ ከዛ በኋላ ሪፕሬዘንት የመሆኑ በእያንዳንዱ ተቋማት ውስጥ ባሪየር አለ። ጀንደር ቤዝድ ቫዮለንሶች አሉ በእያንዳንዱ ቦታ ላይና በዚህ አኳያ ዲፕ ሩትድ የሆነ በጣም ጥልቅ የሆነ እንትን ያለውና ሙሉ በሙሉ በጣም ሪፎርም የሚፈልጉ በየኢንስቲትዩሽናል ሌቭል ብንለው ኮሚኒቲ ሌቭል ብንለው ሪፎርም የሚፈልጉ ነገሮች አሉ ማለት ነው። ከፖሊሲም አንዳንድ ፖሊሲዎች የሚስተካከሉ ግን በፖሊሲ በፍሬምወርክ ደረጃ ጥሩ የሚባል ስትሮንግ ኢን ፔፐር የሚባለው አይነት ነው ያለንና ግን ሪያሊቲው ላይ በቃ ሴቶቹ እንዳይሳተፉ በጣም ብዙ ባሪየር አለ ማለት ነው። እንደ ማህበረሰብስ እንደ ሀገር አንስተናል። እንደ ፖሊሲ እንደ ማህበረሰብስ ያሉ ተግዳሮቶች እንደ ማህበረሰብ አንደኛ ሴቶቹን የመቀበል ቅድም እንደተባለው ፓትሪያርካል የሆነ አባታዊ ስርዓት ስለሆነ እኔ ዲሲሽን ሜኪንግ ላይ በአጠቃላይ ሴቶችን የማምጣት ነገር አይታይም። ለሴቶቹ ጉዳይ ወንዶቹ ናቸው እንወስንላቸዋለን የሚሉ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ ሪፕሬዘንት የማድረግ አሁን ሴቶቹ ይምጡ ወደፊት ስንል የመምጣትና የኮታ ነገር ሴት ስንት ቁጥር አለ ወንድ ስንት ቁጥር አለ የማለት ነገር ነው እንጂ የሆነው ካፓሲቲያቸው ቢውልድ አድርገው አቅሟ የጎለበተች ሴት ትምራን ወደፊት ትምጣ የሚለው ነገር አሁንም ይቀራል። ያ እንዲሰራ ብዙ ስቴክሆልደሮች ሊኖሩ ይችላሉ እና ያ እንደ አንድ ባሪየር ነው ወደፊት መጣ እንድትሰራ የማድረጉ ነገር ማለት ነው። እየተሰራበት ስላልሆነ ከታች ሌብል እሱ ነው። ከዛ ውጭ ደግሞ በማህበረሰብ በቤትም በእያንዳንዱ ግለሰብ ደረጃ ያለው አመለካከት የጀንደር ኖርም የሚለው አስተሳሰቡ ሙሉ በሙሉ መቀየር አለበት ማለት ነው። ብዙ ጊዜ በተለይ ደግሞ ከግጭት ጋር በተገናኘ ሴቶች ተጎጂ ናቸው የሚል ነው እንጂ የመፍትሄው አካል መሆን እንደሚችሉ ግን በቂ የሆነ ግንዛቤ የለም። ከመጎዳታቸው በዘለለ ተጎጂ ናቸው። አዎ ሴቶች በጦርነት ውስጥ ጉዳት ሲመጣ ከወንዶች እኩል አይደለም ተጋላጭነታቸው ማለት ነው። ነገር ግን ይሄ ተጋላጭነታቸው እንዳለ ሆኖ ተጋላጭነታቸው ከፍተኛ መሆኑ የታመነበት ነገር ሆኖ የመፍትሄው አካል እነሱን አድርጎ መስራት ላይ ግን በቂ ግንዛቤ የለም። ስለዚህ ይሄን በራሱ ትልቅ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላኛው እንግዲህ የህግ ማዕቀፎቻችንም ለዚህ እንግዲህ አንዳንድ ነገሮች በህግ ሲደገፉና የህግ የሌላቸው ነገሮች እኩል አይደለም እንግዲህ ማህበረሰብ ውስጥ የመስረጽ አቅሙ ማለት ነው። ስለዚህ ህግ ያለው ነገር ሲሆንና ህግ የሌለው ነገር እኩል እንዳለመሆኑ መጠን በህግም በደንብ ሴቶች የሰላምና ደህንነትን በተመለከተ በሚገባ ሊሳተፉ ይገባል። በድርድር ልናሳትፋቸው ይገባል። የመፍትሄው አካል መሆን አለባቸው ተብሎ በህግ እስካልተደገፈ ድረስ ይህንን የሚያደርጉት ሰዎች እንዲሁ በዘልማዳዊ
በሚያውቁትና ባገኙት መጀመሪያ ከባህሉ በመጡበት መንገድ ነው ሊያደርጉት የሚችሉት ማለት ነው። ስለዚህ የህግ ማዕቀፎች አለመኖር በራሱ ትልቁን ሚና ይወስዳል ማለት ነው። ሌላኛው እንግዲህ ሴቶች በአብዛኛው ከባህሉም ከማህበረሰቡ አወቃቀርም የተነሳ ኢኮኖሚካሊ ጥገኞች ናቸው። ስለዚህ ኢኮኖሚካሊ ጥገኞች ስለሆኑ ወጥተው ይሄ ነገር ትክክል አይደለም፣ ይሄ ነገር እንደዚህ ነው ለማለት እድል አይሰጣቸውም። ኢቭን በሀገራችን እንግዲህ አስታራቂ ሲባል ሽማግሌ ነው የሚባለው። ሽማግሌ ስለዚህ ከሽማግሌ ጋር የተገናኘ ብቻ ነው የሚመስለን። እናቶች ማስታረቅ እንደሚችሉ፣ እናቶች ሰላምን መምራት እንደሚችሉ፣ ሴቶች የራሳቸውን አስተዋጽኦ ማድረግ እንደሚችሉ አጠቃላይ የግንዛቤ እጥረቱ በጣም ከፍተኛ ነው ማለት ነው። ሴቶችን በሰላምና ደህንነት ሂደት ውስጥ ለማሳተፍ የተለያዩ ስራዎች እየተሰሩ ነውና እዚህ ጋር ሮዛ እንደው እንድትነግሪን የምንፈልገው ነገር የሴቶች ሰላምና ደህንነት አጀንዳን ምንነት። እሺ እንግዲህ የሴቶች ሰላምና ደህንነት አጀንዳ ምንድነው? እንግዲህ የሚነሳው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወይም ደግሞ ሴኩሪቲ ካውንስል የሚባለው ተቋም ማለት ነው በ2000 ዓመተ ምህረት የሴቶች ሰላምና ደህንነት ላይ የራሳቸውን አስተዋጽኦ ሊያደርጉ ይገባል በሚል የራሱን የሆነ የውሳኔ ሀሳብ ወይም ደግሞ ሪዞሉሽን አቅርቧል ማለት ነው። ስለዚህ ሀገራት ከዛ ሪዞሉሽን ወይም ከዛ የውሳኔ ሀሳብ በመነሳት የራሳቸውን የሆነ ሀገራዊ ድርጊት መርሃ ግብር ነድፈውና ቀርጸው ሴቶችን በሰላምና ደህንነት ውስጥ በሚገባ ሊያሳትፉ እንደሚገባ ያስቀምጣል ማለት ነው። በዋነኝነት እንግዲህ መነሻው ይሄ ነው። ይሄ መነሻ ምንድነው? 4 መሰረታዊ ምሰሶዎች አሉት የዚህ የውሳኔ ሀሳቡ ማለት ነው። እነዚህ ምንድነው? ሴቶች በሚገባ በሰላምና ደህንነት ውስጥ ሊሳተፉ ይገባል። ስለዚህ የመጀመሪያው ተሳትፎ ይሆናል ማለት ነው። ወይም ፓርቲሲፔሽን የምንለው ነው። ሁለተኛው ደግሞ ሴቶች ሊጠበቁ ይገባል። ችግር እንዳይደርስባቸው ፕሪቨንት ልናደርጋቸው ይገባል። ስለዚህ መጠበቅ ደግሞ ሁለተኛው ይሆናል ማለት ነው። ሶስተኛው ደግሞ ፕሮቴክሽን፣ ችግሮች ከተፈጠሩ በኋላ በምን መንገድ እነሱን ፕሮቴክት ማድረግ እንችላለን። እንግዲህ ግጭት የማይመጣ ነገር ነው ተብሎ ሊደመደም አይችልም። በማንኛውም ሁኔታ ግጭት ሊፈጠር ይችላል። ስለዚህ ግጭት ሲፈጠር ግን በግጭቱ ወቅት ሴቶችን በምን መንገድ ነው ፕሮቴክት ልናደርጋቸው የሚገባው፣ ምን አይነት ከለላ ልናደርግላቸው ይገባል የሚለው ደግሞ ሶስተኛው ነው ማለት ነው። ሌላኛው ደግሞ እንግዲህ ግጭቱ ከተጠናቀቀ በኋላ ነገሮች ወደ ነበሩበት እንዲመለሱ፣ ጉዳት የደረሰባቸው ሴቶችም የተለያየ የእፎይታ ማገገሚያ ጊዜ እንዲኖራቸው ደግሞ ሪሊፍ ኤንድ ሪከቨሪ ወይም ደግሞ የመልሶ ማቋቋምና ወደ ነበሩበት የመመለስ እነዚህን 4ቱን ዋና ዋና ምሰሶች ይዞ ነው ውሳኔው እንግዲህ የወጣው ማለት ነው። ስለዚህ ቅድም እንዳልኩት ሀገራት የተባበሩት መንግስታት ድርጅት አባል የሆኑ ሀገራት በሙሉ ከዚህ የጸጥታው ምክር ቤት ካወጣው ምክረ ሀሳብ ወይም ደግሞ የውሳኔ ሀሳብ በመቅዳት ራሳቸውን የመሰለ እንደ ሀገራቸው ኮንቴክስት ሰላምና ደህንነት ውስጥ ሴቶች የራሳቸውን አስተዋጽኦ እንዲያደርጉ በእነዚህ በ4ቱ ምሰሶች የተቃኘ የሰላምና የደህንነትን የሚመለከት የሀገራዊ ድርጊት መርሃ ግብር እንዲያወጡ ይጠበቃል ማለት ነው። ስለዚህ ኢትዮጵያን በዛ ፕሮሰስ ላይ ነች ማለት ነው። እንግዲህ ወደ እሱ እንመጣለን። በተለይ ደግሞ ብሔራዊ ረቂቅ የድርጊት መርሃ ግብሩ ምንነቱንና ምን ጉዳዮች አንስቷል የሚለውን ማህደርና ሮዛ ትነግሩኛላችሁ ማለት ነው። ይሄ የዓለማችን የዓለም አቀፍ ደረጃ የሆነ የውሳኔ ሀሳብ ነው ወይም ደግሞ ሀገራት ሊከተሉት የሚገባ ነው ተብሎ የቀረበ የውሳኔ ሀሳብ ነው። ስለዚህ ሀገራችን ኢትዮጵያም እንግዲህ ካለፉት ዓመታት እንግዲህ ይሄ ውሳኔ ከወጣ 25 ዓመት ሆኖታል። ስለዚህ 25 ዓመት እንደመሆኑ መጠን ኢትዮጵያ እስካሁን ድረስ አንድም ሀገራዊ የድርጊት መርሃ ግብር አለማውጣቷ ያው ምን ያህል ወደ ኋላ የቀረን መሆናችንን የሚያሳይ ነው። ምክንያቱም ሌሎች ሀገሮች 1ም 2ም 3ም እስከ 5ም ድረስ ሀገራዊ የድርጊት መርሃ ግብር ያወጡ ሀገሮች አሉ። ይህ ሀገራዊ የድርጊት መርሃ ግብር የሴቶች ሰላምና ደህንነትን የሚመለከተው ጦርነት ያለበት ሀገር ላይ ብቻ መሆን አይጠበቅበትም። ሰላማዊ የምንላቸው ሀገሮችም እስካሁን ብዙ 2 እና 3 ሀገራዊ የድርጊት መርሃ ግብር አውጥተዋል። ለኢትዮጵያ ግን ደግሞ አሁን ባለው ነባራዊ ሁኔታ እጅጉን አስፈላጊ ነገር ነው ብዬ አምናለሁኝ የድርጊት ይሄ መውጣቱ ማለት ነው። ስለዚህ ምንድነው የተደረገው? እንግዲህ ይሄ ፖለቲካል ኮሚትመንቱ ከተወሰደ በኋላ ይሄንን ነገር ሀገራችን ውስጥ ልናመጣው ይገባል፣ የድርጊት መርሃ ግብሩ እንደ ኢትዮጵያ ሊዘጋጅ ይገባል ተብሎ ውሳኔ ከተሰጠ በኋላ እንግዲህ የሚመለከታቸው አካላት በዋነኝነት የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከዛ ደግሞ ከሌሎች የሲቪል ሶሳይቲ ማህበረሰብ ተቋማት ጋራ፣ ከሌሎች ደግሞ መንግስታዊ ድርጅቶች ጋራ እንዲሁም መንግስታዊ ካልሆኑ ድርጅቶች ጋራ በጋራ በመሆን የቴክኒክ ኮሚቴ አቋቁሞ ሲሰራ ቆይቷል ማለት
ማለት ነው። እንግዲህ ይሄንን ስራ በሚሰራበት ጊዜ በተለያዩ በ13ቱም የሀገራችን ክልሎች አዲስ አበባና ድሬዳዋ የሆኑት የፌዴራል ከተማ የሆኑትን እነሱንም ጨምሮ ትልቅ የውይይት መድረክ በማዘጋጀት ማህበረሰቡ ሴቶች ሰላምና ደህንነት ላይ እንዲሳተፉ ቅድሚያ የሚሰጡት ነገር ምንድን ነው የሚለውን ግብአት ለማሰባሰብ ተሞክሯል። ስለዚህ ከዛ ግብአት ከተሰበሰበ በኋላ ነው ይሄ የድርጊት መርሃ ግብሩ የተነደፈው ወይም ደግሞ የተቀረጸው ማለት ነው። ስለዚህ ይሄ የሀገራዊ የድርጊት መርሃ ግብሩ እንግዲህ ቅድም እንዳልኩት በዋነኝነት ውሳኔው 4 ሁኔታዎች ላይ ማጠንጠን እንዳለበት ግልጽ ነው። ከጸጥታው ምክር ቤት ካወጣው ውሳኔ የተቀዳ ማለት ነው እንደዛ መሆን ስላለበት። ነገር ግን ሀገራት የየራሳቸውን የድርጊት መርሃ ግብር ሲያወጡ ሊከተሏቸው የሚችሏቸው እንደ ሀገራቸው ነባራዊ ሁኔታ እንደ ሀገራቸው ቅድሚያ እንደሚሰጡት ነገር ሊከተሏቸው የሚችሏቸው ነገሮች ሊኖሩ እንደሚችሉ ግልጽ ነው። ስለዚህ እኛ ሀገር ከተወጣጡት ወይም ደግሞ በየመድረኩ ከነበሩት ግብአቶች የተገኘው ነገር ምንድነው? አንደኛ እንግዲህ ሴቶች በሰላምና ጸጥታ ውስጥ በጣም አነስተኛ ተሳትፎ እንዳላቸው ይሄ የሀገራዊ ድርጊት መርሃ ግብሩ ከመጀመሩ በፊት የነበሩ ባክግራውንድ ዶክመንቶች ወይም ደግሞ ጥናቶች የተደረጉ ጥናቶች በራሳቸው ይህን ያመላክታሉ። በመጀመሪያ ኮንቴክስት አናሊሲስ ተሰርቶ ስለነበረ ሀገራችን ውስጥ ሴቶች በአጠቃላይ ያላቸው ሰላምና ደህንነት ላይ ያላቸው ሚና ምን ይመስላል የሚለውን በተመለከተ ኮንቴክስት አናሊሲስ ለመስራት ተሞክሯል። ከዛ በተጨማሪም ደግሞ እንግዲህ ኢንስቲትዩሽናል ኦዲት ወይም ደግሞ ትልልቅ ተቋማት በተቋማቸው ውስጥ የሴቶችን ተሳትፎ በምን ያህል መንገድ እያረጋገጡ ይገኛሉ፣ ምን ያህል ቁጥር ያላቸው ሴቶች ለውሳኔ ሰጪነት ሃይ ሌቭል ላይ፣ ሚድ ሌቭል ላይ ደግሞ እንዲሁም ደግሞ ሎ ሌቭል ላይ ተቀምጠዋል የሚለውን ጥናት ለማድረግ ተሞክሯል። እንዲሁም አስቻይ የሆኑ የህግ ማዕቀፎቻችን ምንድን ናቸው የሚሉትንም ለመለየት ተሞክሯል። እንግዲህ ከነዚህ ባክግራውንድ ዶክመንቶች በመነሳት ነው የግብአት ማሰባሰብ ሂደቱ የነበረው ማለት ነው። የዚህ የግብአት ማሰባሰብ ሂደቱ ላይም እንግዲህ በተለያየ ቦታ እንደየክልሉ ነባራዊ ሁኔታ ሰዎች ወይም ደግሞ በሰዓቱ ተሳታፊ የነበሩ ሰዎች ለሴቶች ሰላምና ደህንነት በጣም አስጊ የሚሏቸውን ሁኔታዎች ምን እንደሆኑ ከዛ ደግሞ ለመሳተፍ ደግሞ ምን መደረግ አለበት የሚለውንም የየራሳቸውን ሰጀስት አድርገዋል ማለት ነው። ስለዚህ ከዛ ውስጥ የተለቀሙ 4 በዋነኝነት ነጥቦች አሉ ማለት ነው። ወይም ደግሞ ፕራዮሪቲ ናቸው፣ ቅድሚያ ሊሰጣቸው የሚገባ ናቸው። በሀገራችን የዚህ የሰላምና የደህንነት የድርጊት መርሃ ግብሩን በደንብ ሊያጠነጥንባቸው የሚገቡ 4 ዋነኛ ነገሮች አሉ ተብለው ተለይተዋል ማለት ነው። እንግዲህ የመጀመሪያው ምንድነው? የግጭት በሚፈጠር ጊዜ ጾታን መሰረት ያደረገ ጥቃት፣ ሴቶችን እንደ መሳሪያ መጠቀም እንዲሁም ደግሞ ሌሎች አይነት ጾታን መሰረት ያደረጉ ጥቃቶች ይፈጸማሉ። ስለዚህ እሱን በምን አይነት መንገድ ሪስፖንድ ማድረግ እንችላለን? ሁለተኛው ደግሞ በምን አይነት መንገድ የትኞቹ የህብረተሰብ ክፍሎች ናቸው የበለጠ ተጎጂ የሚሆኑት ተብሎ ዳሰሳ ሲደረግ ተጎጂ የሚሆኑት እንግዲህ አሁን ላይ ብዙ ተፈናቃይ በየቦታው የምናየው ነው። ስለዚህ ተፈናቃይ የሆኑ ሴቶች እንዲሁም ደግሞ አካል ጉዳተኛ ሴቶች ደግሞ የበለጠ ለችግሩ ተጋላጭ እንደሆኑ በነበረው እንትን ተለይቷል ማለት ነው፣ ግብአት ተለይቷል። ስለዚህ እነሱን የሚመለከት አለ። ከዛ ደግሞ ሶስተኛው ደግሞ በዋነኝነት ሴቶች በእያንዳንዱ የሰላምና ደህንነትን የሚመለከቱ ጉዳዮች ላይ በሚገባ ወደፊት መጥተው ተገቢውን ቦታ አግኝተው ተሳታፊ እንዲሆኑ ደግሞ ሌላ የተቀመጠ ፕራዮሪቲ አለ ማለት ነው። ሌላኛው ደግሞ በአንዳንድ ክልሎች የተለየ ሁሉም ክልል ላይ ላይሰራ የሚችል ነገር ግን ደግሞ በአንዳንድ ክልሎች ደግሞ በዋነኝነት እንግዲህ የሰላምና የደህንነት ስጋት የሆነ አንድ ነገር ደግሞ አለ። እሱም ምንድነው? እንግዲህ የአየር ንብረት ለውጥ ነው። ብዙ ላይ መስለን ይችላል። ነገር ግን የአየር ንብረት ለውጥ ለግጭት በጣም ትልቁን አስተዋጽኦ ያደርጋል። በተለይ ደግሞ በአንዳንድ አካባቢዎች ላይ ለግጦሽ መሬት ሲባል ከአንድ ቦታ አንድ ቦታ ማህበረሰብ ሲንቀሳቀስ በዛ በሚፈጠር ግጭት ሴቶች በጣም ተጎጂ ይሆናሉ። ስለዚህ ይህንንም ለማካተት ተሞክሯል ማለት ነው። በተለይ ደግሞ የአየር ንብረት ለውጡን የሚመለከተው ጉዳይ የተባበሩት መንግስታት ድርጅት 1325ን ካወጣ በኋላ 10 ተከታታይ ሌሎች ሪዞሉሽኖችን አውጥቷል። ስለዚህ በመጨረሻውና ሪሰንት በሆነው ሪዞሉሽኑ ላይ እንግዲህ ይህ የኢመርጂንግ ኢሹ ወይም ደግሞ እንደ አዲስ እየተፈጠሩ ያሉ ችግሮች
ችግሮች በሚል የአየር ንብረት ለውጥን አካቶታል ማለት ነው። ስለዚህ የኢትዮጵያም የሀገራዊ የድርጊት መርሃ ግብር ይህንን በዚህ መንገድ የተቃኘ እንዲሆን ጥረት ተደርጓል ማለት ነው። አክቹአሊ ይሄ የድርጊት መርሃ ግብር ሲቀረጽ ብዙ አይነት ሂደቶች ነበሩት። ኦልሞስት ለ2 ዓመት ተኩል አካባቢ የቆየ ሂደት ነው ያለው። ከዛም በላይ ከ2 ዓመትም በላይ የሆነ ሂደት ነው ያለውና በዚህ ሂደት ውስጥ ምንድነው የመጀመሪያው ነገር ጥናቶች ሳይተዋል። ሁለተኛው ነገር ደግሞ ከሌሎች ሀገሮች ልምድ ለመውሰድ ተሞክሯል። በዚህ ልምድ ውስጥ የተገኘው ነገር አንድ ነገር ላይ መስራት ምናልባት ሌሎችን ነገሮችን ማጣት ነው የሚል ግኝት አለ። ሁለተኛ ደግሞ 13ቱም ክልሎች ላይ በተካሄደው የውይይት ስርዓት ውስጥ ወይም የውይይት ሂደት ውስጥ ሴቶችን ያማከለ ብዙ የማህበረሰብ ክፍሎችን ያማከለ ውይይት 13ቱም ክልሎች ላይ ተካሂዷል። በዚህ ውስጥ የተገኘው ነገር ምንድነው? አራቱም ምሰሶዎች ላይ መስራት እጅግ በጣም ተገቢ ነው። ምክንያቱም አሁን ላይ ሁሉንም ፕራዮሪታይዝ ማድረግ ወይም ቅድሚያ መስጠት አንችልም። ተሳትፎ ያስፈልገናል። ምክንያቱም የተለያዩ ችግሮች በተለያዩ አካባቢዎች አሉ። ለነዚህ ችግሮች ደግሞ የሴቶች አስተዋጽኦ መኖር አለበት። ምክንያቱም የችግሮቹ ዋነኛ ተጠቂዎች ሴቶች ናቸው። የተጠቁ ሰዎችንም የሚይዙት ሴቶች ናቸው። ባይዘወይ መጠቃት ብቻ አይደለም። ሄዶ የሚሞተው ባሏ ነው ወይ ወንድሟ ነው ወይ ልጇ ነው። ከሶስት አንዱ ነው። ወይም ራሷ ተዋጊ ነች። አንዳንድ ቦታዎች ላይ ራሷ ሴቷም ተዋጊ ነች አይደል? ሰላምና ደህንነትን ነው እያወራን ያለ ነው። ሰላሙ ላይ ትልቅ ሚና አላት፣ አስተዋጽኦ አላት ስንል ደህንነቱም ላይ ደግሞ ተዋጊ ሁና ወታደር ሁና የምትሄድ ሴት አለች። ስለዚህ ዘርፈ ብዙ የሆኑ ነገሮች ስላሉት ከዚህ አንጻር ተሳትፎ ያስፈልጋታል። ምክንያቱም ትዝብቱን በዛው ልክ ስለሆነ እንደ ተዋጊም ሁና የምታያቸው ነገሮች አሉ፣ እንደ ተጎጂም ሁና የምታያቸው ነገሮች አሉ፣ እንደ ማህበረሰብ አካልም ሁና ወይም የተጎጂውን ደጋፊ ድጋፍ ሰጪም ሁና የምታያቸው ነገሮች አሉ። ስለዚህ ሴቷ ወደ ተሳትፎ ትምጣ ስንል ባይዘወይ ጋፖች አሉ እያልን ነው። ወንዶቹ የማይሞሉት የማያዩት እሷ የምታየው ሴቷ ልታየው የምትችለው ሌላ ፐርስፔክቲቭ ሌላ እይታ አለ ነው እያልን ያለ ነው እንጂ ግዴታ ወንበር ስለሆነ ወይም ምን ስለሆነ ትምጣ አይደለም። ስለዚህ የሷ እይታ ይቀራል ነው። እንደ ሀገርም ተጠቃሚ የምንሆነው የሷን እይታ ስናካትት ነው። ስለዚህ ተሳትፎ ያስፈልጋል ስንል ያንን ጭምር ለማምጣት ነው። አሁን እንደምናያቸው ደግሞ ቀድምም ሮዚ በደንብ ገልጸዋለች። በጥቃት ውስጥ በተለይ በጦርነት ውስጥ አሁን የተለመዱ ነገሮች ሌላኛውን ማህበረሰብ ለማጥቃት በደንብ ለማጥቃት ሴቷን በደንብ ማጥቃት ወይም ደግሞ የማይችለው ማህበረሰብ ላይ አቅም የሌለው ማህበረሰብ ሮጦ መሸሽ የማይችለው ማህበረሰብ ላይ የተለያዩ ጉዳቶችን ማድረስ ተለምዷል። ስለዚህ ጥበቃ ያስፈልጋታል። የህግ ተቋማት በፈረሱ ሰዓት፣ ጦርነት በሆነ ሰዓት፣ በጣም ባውድማ ሰዓት ላይ ምን ያስፈልጋል? ጥበቃ ያስፈልጋል። ስለዚህ ጥበቃም ላይ ልንሰራ ያስፈልጋል። ምክንያቱም አሁን ሀገራችን በአራቱም አቅጣጫዎች በሚባል ደረጃ ጦርነቶች አሉ፣ እዚህም እዛም ጦርነቶች አሉ። ስለዚህ ጥበቃም ላይ ልንሰራ ይገባል። ሌላኛው ደግሞ ፕሪቬንሽን ነው። ጦርነት ከመነሳቱ በፊት ቀድሞ ልንሰራ ይገባል። እነዚህን ነገሮች ቀድመን ልንሰራቸው ይገባል። ምክንያቱም የጦርነትን ጉዳት የሚያመጣውን የሚያስከትለውን ከፍተኛ የሆነ ነገር እያየን ነው። ከዚህ አንጻር ምን ማድረግ አለብን ማለት ነው? ቀድመን ልንከላከለው ይገባል። መከላከሉ ላይ ደግሞ የሴቷ ተሳትፎ ያስፈልጋል። ሴቷ ልትሳተፍ፣ ስለዚህ መከላከሉ ላይ መስራት አለብን። ሌላኛውና አራተኛው ነገር ደግሞ ኦልሬዲ ጦርነቶች ተካሂደዋል። በተለይ በሰሜን በኩል አሁንም ሌሎች ቦታዎች ኦሮሚያ ክልልም ላይ ብትሄጂ፣ ትግራይም፣ አፋርም፣ አማራም ሌሎቹም አካባቢዎች ያልተነካ የለም። ስለዚህ እነዚህ ጦርነቶች ከተካሄዱ በኋላ ኦልሬዲ ጉዳቶች አሉ። እነዛ ጉዳቶች ደግሞ ማገገም ያስፈልጋቸዋል። ስለዚህ ማገገሙም ላይ እኩል ልንሰራ ይገባል። ምክንያቱም ኦልሬዲ ጉዳቱ እጃችን ላይ ስላለ የሚል በዚህ ምክንያት አራቱም ነገሮች ላይ መስራት የኢትዮጵያ ደግሞ አሁን ገና ያልጸደቀው ረቂቁ የድርጊት መርሃ ግብር አራቱም ነገሮች ላይ ለመስራት አቅዷል ማለት ነው እና በዚህ መልክ ነው ያለው። ምናልባት ወደ ማህሌት እንምጣና ብሔራዊ የድርጊት መርሃ ግብሩን አንስተናልና ይሄ ብሔራዊ የድርጊት መርሃ ግብር ወደ ተግባር ሲገባ በተለይ የሴቶችን ተሳትፎ ከመጨመር አንጻርና የሰላምና ደህንነት ላይ ያላቸውን ተሳትፎ ከመጨመር አንጻር ምን ፋይዳ ይኖረዋል ብለሽ ታስቢያለሽ? በዋናነት መጀመሪያ የፖሊሲ ዳይሬክሽን ሮድ ማፕ ይኖረዋል ማለት ነው። ከእያንዳንዱ በክልልም ደረጃ በሃይ ሌቭል በሀገር አቀፍም ደረጃ እያንዳንዱ የዲቨሎፕመንት ፕላን ላይ ኢንክሉሲቭ እንዲሆንና በተለይ ደግሞ ሰላምና ደህንነት ላይ የሴቶችን ፓርቲሲፔሽን ሮድማፕ ስለሚያስቀምጥ በደንብ ኮኦርዲኔትድ የሆነ ፍሎ እንዲኖረው ያደርጋል ማለት ነው። የመጀመሪያው እሱ ነው። ከዛ ውጪ እነሱም እንደገለጹት ዋነኛው ከእያንዳንዱ የሰላም ግንባታ ሂደት ላይ እያንዳንዱ ቴብል ላይ
ሴቷ ትገኛለች ማለት ነው። ዋናው ያ ነው በራሱ ዲሲሽን ሜከር መሆን ማለት ነው ቶፕ ሌቭል ላይ። ከዛ በዛ ሌቭል እየወረደ እስከታች ኮሚኒቲ ሌቭል ድረስ ሴቶቹ በዚህ በሰላም ግንባታው ጉዳይ ዲሲሽን ሜከር እንዲሆኑ ፓርቲሲፔት እንዲያደርጉ ያስቀምጣል ማለት ነው ያ ኢምፕሊመንት ከተደረገ። ከዛ ውጪ ደግሞ በግጭት ሰዓት ሴቶቹ እንደተጠቀሰው ለጾታዊ ጥቃት ሞር ተጋላጭ ናቸው። በግጭትም በኩል ጥናቶችም እንደሚያመለክቱት በግጭት ሰዓት ተጋላጭ ሴቶች ናቸው ከሌላው ማህበረሰብ በተለየና በዛ ሰዓት አንደኛ ጥበቃ እንዲደረግላት ግጭት ባለበት ሰዓት ቨልነራብል ስለሆነች ጥበቃ እንዲደረግላት ከግጭትም በኋላ በተለይ በጾታዊ ጥቃት ከደረሰባት በኋላ ሰርቫይቫል ሴንተር የሆነ ድጋፍ ሳፖርት እንድታደርግ ከዛ ከግጭቱም በኋላ በማገገሚያ ጊዜ የሳይኮሎጂና ኢኮኖሚክ ሪከቨር እንዲደረግላት ያደርጋል ማለት ነው። ያ ሆነ ማለት ከግጭት በኋላ ያለው የሳይኮሎጂ ሳፖርት ካገኘች የስነ ልቦና ድጋፍ ካገኘች እንደገና ኢኮኖሚክ ሪከቨር ሚን ሶሻል ሪከቨር ካገኘች ሴቷ እንደገና የመነሳት ነገር ይኖራል ማለት ነው እና ያ ሪዲዩስ ያደርገዋል ይቀንሰዋል የጦርነቱን ጠባሳ። ከዛ በኋላ ባለው በግጭትም ሰዓት ያው ፕሮቴክሽን ያገኛሉ፣ የሰብአዊ መብት ጥበቃ ያገኛሉ፣ ያን ጥቅም ያስገኛል ማለት ነው። እንግዲህ አጠቃላይ ስለ ብሔራዊ ድርጊት መርሃ ግብሩ ምንነትና ምን ጉዳዮችን አካቷል የሚለውን አንስተናልና ሂደት ላይ ስላለ እንዲጸድቅ ከማን ምን ይጠበቃል የሚለውን እስቲ እናንሳና ከማህደር እንጀምር። ኦልሞስት ከሚጠበቅበት ጊዜ በላይ ወስዷል። እንደ ዓለም 25 ዓመት ዘግይተናል። እንደ ሀገር ደግሞ ከጀመርን ኦልሞስት ከ2 ዓመት በላይ ሆኖታል። ይሄ ነገር መጽደቅ የነበረበት አምና ወይም ቀደም ብሎ መጽደቅ ነበረበት። ቢያንስ ይሄን 25 ዓመት የጸጥታው ምክር ቤት መመሪያ 25 ዓመቱን ሳናከብር ከዛ በፊት ቢሆን ደስ ይል ነበር። አሁንም አልዘገየንም፣ ምክንያቱም ከመቅረት መዘግየት ይሻላል አይደል? ስለዚህ ከዚህ አንጻር አሁንም ለማጽደቅ በዋነኝነት የመንግስት ቆራጥነት ይፈልጋል። ምክንያቱም አሁን መረጃ ተሰብስቧል፣ ሰነዱ ረቂቁ ተዘጋጅቷል፣ የተለያዩ አካላት አይተውታል፣ ግብአቶች ተሰጥተውበታል፣ የተለያዩ መድረኮች ተዘጋጅተው እነዛ መድረኮች ላይ ለመገምገም ተሞክሯል። አሁን የሚቀረው የመንግስት ቆራጥነት ነው። የመጀመሪያውና ቅድሚያ የምንሰጠው እሱን ነው ማለት ነው። ግን የመንግስት ቆራጥነት ወይም ደግሞ ለመንግስት ብቻ ትተን የምንቀመጠው ጉዳይም ደግሞ አይደለም። ምክንያቱም ማህበረሰብ በራሱ መጠየቅ መቻል አለበት። ምክንያቱም አሁን የተለያዩ ጦርነቶች በሀገራችን ውስጥ እየተካሄዱ ነው። የተለያዩ ጉዳቶችን በአይን እያየን ነው። የተለያዩ ያለመድናቸው የሀገር ባህልም ያልሆኑ ጭምር ባህላችን ጠፍቷል እንዴ እስክንል ድረስ የተለያዩ አይነት ጉዳቶች ሴቶች ላይ ሲፈጸሙ እያየን ነው። ስለዚህ እነዚህን ጉዳቶች ከመቀነስም አንጻር ይሄ የድርጊት መርሃ ግብር እንደ አንድ ግብአት ያስፈልገናል። ሙሉ ለሙሉ ችግሩን ይፈታዋል አይደለም፣ ግን እንደ አንድ ግብአት ሆኖ ያገለግለናል። ስለዚህ ማህበረሰቡ መጠየቅ መቻል አለበት። የት ደረሰ? እንደዚህ የሆነ ሰዓት ስብሰባ ተደርጎ ነበር፣ እኛ ክልል ላይ እንዲህ ውይይት ተደርጎ ነበረ፣ የድርጊት መርሃ ግብሩ እየተሰነደ እንደሆነ ሰምተናል፣ ሰነዱ ምን ላይ ደረሰ የሚለው ነገር እንደ ጥያቄ ከማህበረሰብ መምጣት አለበት ማለት ነው። ግፊቱ ከታች መምጣት አለበት። ሁለተኛ በዚህ ዙሪያ የምንሰራ የሲቪል ማህበረሰብ አካላት ደግሞ አለን። በተለይ አሁን እንደኛ ድርጅት በዋነኝነት የሴቶች ሰላምና ደህንነት ላይ ብቻ ነው የሚሰራው የኛ ድርጅት፣ ሌላ ምንም አላማ የለውም። ስለዚህ እኛ እንደ ስራችን ነው፣ መወትወትም ግዴታችን ነው። ሌሎችም የሲቪል ሶሳይቲ የሲቪል ማህበረሰብ አካላትም ግን መወትወት መቻል አለባቸው። በመጀመሪያ ደረጃ የሴቶች ሰላምና ደህንነት ምን ማለት ነው የሚለውን ራሱ ግንዛቤ እንዲኖር ማህበረሰቡ ዘንድ የተለያዩ የሲቪል ሶሳይቲ ወይም ደግሞ የሲቪክ ማህበረሰብ ድርጅቶች ወይም አደረጃጀቶች የራሳቸውን የሆነ የግንዛቤ ማስጨበጫ ፕሮግራሞች ሊኖሯቸው ይገባል። ምክንያቱም ማህበረሰቡ ሳያውቅ የሚወተውተው ነገር አይኖርም። ስለዚህ መጀመሪያ ማወቅ ስለሚቀድም እንዲያውቅ ማህበረሰቡ መጠየቅ እንዲችል የተለያዩ የማህበረሰቡ ወይም ደግሞ የሲቪክ ማህበረሰብ ድርጅቶች የውትወታ ስራዎችን የመስራት ኃላፊነት ይኖርባቸዋል ማለት ነው። ከዛ በዘለለ ደግሞ እንግዲህ ዓለም አቀፍ አጋር አካላት አሉ። እነሱም ቢሆኑ እንግዲህ መንግስት ላይ ጫና ማሳደር ያስፈልጋል የግዴታ እንዲጸድቅ ማለት ነው። ሚዲያም ደግሞ የራሱ አስተዋጽኦ አለው። ለምሳሌ አሚኮ ይሄንን ፕሮግራም ሲያስተላልፍ ማህበረሰቡ
ይደርሰዋል ያቀዋል ማለት ነው የሚከታተለው ማህበረሰብ። ስለዚህ ሚዲያዎች ይሄ የሴቶች ሰላምና ደህንነት አጀንዳው ራሱ ምን ማለት ነው የሚለውን ልክ እንደዚህ አይነት ፓናል ዲስከሽኖችን ሊሆን ይችላል በተለያየ መንገድም ደግሞ በማስተላለፍ ማህበረሰቡ ግንዛቤ እንዲኖረው፣ እንዲያውቅ፣ እንዲጠይቅ፣ ወደፊት እንዲመጣ አጀንዳው እንዲታይ እድሉን ለማስፋት የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። የመጀመሪያ የመንግስት ኮሚትመንት በጣም ይጠይቃል። ምክንያቱም በእያንዳንዱ ፖሊሲ ላይ ኢንተግሬት መሆን ስላለበት ማለት ነው። እና አንደኛው ኮሚትመንቱን መንግስት መውሰድ አለበት። ሁለተኛ ደግሞ በጀት አስፈላጊ በጀት አሎኬት አድርጎ መድቦ ነገሮችን ከዛ በኋላ የተጠያቂነት ስርዓቱ ሞኒተሪንግ በመንገድ በመዘርጋት ያንን ማድረግ አለበት ማለት ነው። ከዛ ውጪ ደግሞ አሁን ለምሳሌ የሪፕሬዘንቴሽን ችግር አለ ስንል በሃይ ሌቭል ጀምሮ በሴኩሪቲ ኢንስቲትዩሽኖች ጀምሮ የሴቶቹ ተሳትፎ እዛ ላይ ነው ዲሲሽን ሜኪንግ። አሁን ኮንፍሊክት ጋር ተያይዞ ዲሲሽን ሜከር ሴቶች ናቸውና መሆን ያለባቸው ሴቶች ናቸው ብለን ነው አድቮኬት የምናደርገው። ምን ወተውተው። ስለዚህ እነዛን ብቁ አንደኛ ካፓሲቲያቸውን ቢውልድ አድርጎ ከዛ ደግሞ ቦታ እየሰጠ ዲሲሽን ሜኪንግ ላይ እያንዳንዱ ዲሲሽን ኔጎሺዬሽን የግጭት አፈታትም ላይ ሊሆን ይችላል መንግስት እያንዳንዱ ለሚወስዳቸው ሴኩሪቲ ሪሌትድ የሆኑ እንትኖች ላይ ሴቶቹን ሪፕሬዘንት ማድረግ አለበት ማለት ነው። በዛ ላይ ደግሞ ካፓሲቲያቸውን አቅማቸውን የማጎልበት ስራ መስራት አለበት ከመንግስት ይሄ ይጠበቃል እላለሁ። ከዛ ቀጥሎ ደግሞ ያው ሲቪል ሶሳይቲ እኔ የመጣውም ከሲቪል ሶሳይቲ ስለሆነ ሲቪል ሶሳይቲዎች አሁንም በተለይ ዊሜን ሊድ የሆኑ ሲቪል ሶሳይቲዎች እየሰሩበት ነው አጀንዳቸው አድርገው እና ከዚህ በላይ ሞር የአድቮኬሲ ስራው ቢቀጥል የተሻለ ውጤት ያመጣሉ። ይህንን ናሽናል አክሽን ፕላን ወደ ተግባር በቶሎ እንዲጀመርልን የሴቶች ሚና ምንም የሚያጠያይቅ ነገር የለውም። እድሉን መስጠት ብቻ ነው። ሀገር በቀል ተቋማቶች አሉንና ይሄ ሀገራዊ የድርጊት መርሃ ግብራችን እነዚህን በማካተት አካል ጉዳተኞች ላይ ብትሄዱ የአካል ጉዳተኞች የድርጊት መርሃ ግብር የለም። ከላይ ወደ ታች ሳይሆን ከታች ወደ ላይ ቢሰራ